ጤና ይስጥልን እንደምን ውላችኋል የተወደዳችሁ ተመልካቾች ይህ የኢትዮጵያ ቴሌቪዥን ነው የዕለተ እሁድ የቀን 7 ሰዓት ዜናችን ተጀምሯል በቅድሚያም አባይት ጉዳዮችን እንሆ የኢትዮጵያን የታሪክ ቅርሾና ዘመናት የተሻገሩ ክፍተቶችን ዘላቂ በሆነ መንገድ ለመፍታት የታለመው ሀገራዊ ምክክር የሀገርን ህልውናና የወደፊት ዕጣ ፈንታ በመወሰን ረገድ የጎላ ሚና አለው ኢትዮጵያ በምስራቅ አፍሪካ ያላትን ስትራቴጂካዊ አቀማመጥና የተፈጥሮ ጸጋዎች እንዳትጠቀም ታሪካዊ ጠላቶችና ተላላኪ የሀገር ውስጥ ባንዳዎች ሌት ተቀን እየሰሩ ነው። ከውጭ ደግሞ የኢራን ጦርነት ወደ ቀይ ባህርና ካስፒያን እየተስፋፋ ነው የሚለውን እንመለከታለን። ዜናዎችን እየመራው አብዮት ይግዛው ከመላይ ስርጭትና የስቱዲዮ ባለሙያዎች ጋር በመሆን እስከ ዝግጅታችን ፍጻሜ ድረስ አብራችሁ ቆያለሁ። አብራችሁን እንድትቆዩ ግብዣችን ነው። ከአራቱ ማዕዘናት ከፖለቲካ ፓርቲዎች፣ ከሲቪል ማህበራት፣ ከሴቶች፣ ከወጣቶች፣ ከሁሉ ከምሁራንም ጭምር የእርስ በርስ ትስስር ያለበት የተለያዩ ህዝቦችን ለማወቅ ጥያቄያቸውንም ለማወቅ ራሳቸውን ሰዎችንም የመጡበትን ቦታ ባህልና ማንነታቸውን ለማወቅ የረዳ የተወከሉት የማህበረሰብ ክፍሎችም ከታች ጀምረው ነው እየተመረጡ የመጡት። ይሄ አካታችነቱን በግልጽ ያሳያል። ሁላችንም የተራራቀ ሐሳብ ያለን ሰዎች በትክክለኛ ድምጻችንን የምናንጸባርቅበት አሉ የሚባሉ አጀንዳዎች በዚህ ምክክር ኮሚሽን ተካተዋል፣ እየተወያየንባቸው እንገኛለን። አብዛኛው ኢትዮጵያዊ ያለውን ሐሳብ ይዞ ወደ መድረክ መጥቷል። በዚህ ምክክርም አብዛኛዎቹ ችግሮቻችን ይፈታሉ ብለን እናስባለን። ያሉን የፖለቲካ ስብራቶችን በደንብ አድርገን እንጠግንበት፣ አዲስ አሰራሮች የምናመጣበት ተቋማት ጠንካራ ተቋማትን ቢውልድ የምናደርግበት ምዕራፍ ይሆናል ብዬ አስባለሁ። ወደ ቀዳሚው ዘገባ እንለፍ። የኢትዮጵያን የታሪክ ቅርሾና ዘመናት የተሻገሩ ክፍተቶችን ዘላቂ በሆነ መንገድ ለመፍታት የታለመው ሀገራዊ ምክክር የሀገርን ህልውናና የወደፊት ዕጣ ፈንታ በመወሰን ረገድ የጎላ ሚና አለው። ይህ ታሪካዊ ሂደት የፖለቲካ ልዩነቶችን አልፎ የሀገርን የጋራ ህመም ለመፈወስና ጠንካራ ኢትዮጵያን ለመገንባት ያለመ የሁሉንም ኢትዮጵያውያን ድምፅ የሚያስተናግድ ሀገራዊ መድረክ ነው። እድሉ ፈቀደ ይህንን ጉዳይ በዝርዝር ያጋራናል። ኢሴ መሐመድ ሐሰን ከአፋር ክልል ተወክለው በሀገራዊ ምክክሩ እየተሳተፉ ከሚገኙ ተመካካሪዎች አንዱ ናቸው። በአፋር ባህል አለመግባባቶች የሚፈቱትና ዘላቂ ሰላም የሚረጋገጠው በግልጽ ውይይት ነው። አሁን ደግሞ እንደ ሀገር ሲያጋጥሙ የከረሙ አለመግባባቶችን ለመሻገር አዲስ አበባ የተሰባሰቡት እሳቸውና መሰል ከተለያዩ የኢትዮጵያ ጫፍ የመጡ ተወካዮች ለሀገራዊ መግባባቱ ስኬት የነበሩ የመደማመጥ የመነጋገርና ችግሮችን በመግባባት የመፍታት እሴትን ለመጠቀም በሀገራዊ ምክክር ጉባኤ ተገናኝተዋል። ኢሴ መሐመድ ሐሰን እባላለሁ። የመጣሁት ከአፋር ክልል አፋምቦ ወረዳ ነው። ይህ ሀገራዊ ምክክር ለሀገራችን ሰላምና እድገት ታሪካዊ የመፍትሄ መድረክ ነው። በአፋር ባህል ይቅርታ፣ ውይይትና መደማመጥ የችግሮች ሁሉ መፍትሄ ናቸው። በማንኛውም ሰዓት ችግር ሲፈጠር ተቀምጠን በመወያየት ነው መንፈታው። አሁንም ለሀገራችን የመጣ ነው ይህን ልምድ ይዘን ነው። በሀገራዊ ምክክሩ ሁሉንም አዳምጠን ሀሳብ ለሀሳብ ተሟግተን ለሀገራችን ዘላቂ ሰላም የሚበጅ መፍትሄ እንደምናመጣ ባለሙሉ ተስፋ ነኝ። ኢትዮጵያ የተረጋጋችና ሰላም የሰፈነባት ሀገር እንድትሆን ይህ አካታች የሆነው ሀገራዊ ምክክር ወሳኝ በመሆኑ ሁሉም በኃላፊነት መሳተፍ ይጠበቅበታል። እንደዚህ ያሉ መልከ ብዙ ነገር ግን አንድ የመግባባት ዓላማን ያነገቡ እሴቶቻችን ይበልጥ በሚያቀራርቡ ሀሳቦች ላይ በመምከር ኢትዮጵያ ለገጠሟት ፈተናዎች ዘላቂ መፍትሄ ለማምጣትም የጀመረችውን ጉዞ ያግዛሉ። ይህ ደግሞ ሀገራዊ ምክክሩ የነጠላ ቡድኖች ወይም የፖለቲካ ድርጅቶች አጀንዳ ሳይሆን የሀገርን ሰላም ሉዓላዊነትና የጋራ አብሮነትን ማረጋገጥ የግድ ለሚለው ሁሉም ዜጋ የተዘረጋ የጋራ መድረክ መሆኑን ማሳያ ነው። ልክ እንደ አፋሩ ተመካካሪ ኢሴ መሐመድ ሐሰን ኮሚሽኑ ከተለያዩ የኢትዮጵያ ክፍሎች የተውጣጡ ሁሉንም የማህበረሰብ ክፍሎች ያሳተፈ የውይይት መድረክ በመፍጠር የሀገርን ሰፊ አጀንዳዎች ለይቶ ስለ ኢትዮጵያ ነገ እየመከረ ነው። ሁንዱማ ተሬሳ እባላለሁ። ከምዕራብ ሸዋ ዞን ነው የመጣሁት። በዚህ ሀገራዊ ምክክር የሐሳብ ልዩነቶቻችንን እንደ በረከት ተቀብለን
ከመለያየት ይልቅ አንድ በሚያደርገን ጉዳይ ላይ ትኩረት ማድረግ ይጠበቅብናል። በኦሮሞ ባህልም አለመግባባት ሲፈጠር ወገኖች በጋራ በመሆን መክረው ያስታርቃሉ። ያ ደግሞ ጠንካራ ማህበረሰብን ለመፍጠር በእጅጉ ያግዛል። እንደ ሀገርም ሀገራዊ ጉዳያችንን አንድ ላይ ሆነን ከተመካከርን የማንፈታበት ምክንያት አይኖርም። ያለን አንድ ሀገር እንደመሆኑ መጠን በዚህ ታሪካዊ የምክክር መድረክ የጋራ ስምምነት ላይ በመድረስ ለትውልድ የተሻለች ሀገር ማውረስ ይጠበቅብናል። ጫካ ገብተው ከነበሩ ጀምሮ በውጭ ሀገር የሚኖሩ ኢትዮጵያውያን ድረስ የዚሁ ታሪካዊ ሂደት አካል በመሆን የኢትዮጵያን የጋራ መጻኢ ዕድል የሚወስኑበት ታሪካዊ አጋጣሚ ሆነዋል። ለዘመናት የቆዩ ስብራቶችን በመጠገን በውይይት ባህል ላይ የተመሰረተች ሀገር ለመገንባት የተጀመረው ይህ ሂደት አግላይ ያልሆነና ሁሉንም አካታች ያደረገ አሰራርን ተከትሎ በመካሄድ ላይ ይገኛል። ግሸልማ ነዲዳንጋው ኮቻ አራ እትምትግት ማትግሬ ቢያና ቢኦጋን ቤንሻንጉል ትግሬ ብያ እባላለሁ። የመጣሁት ከቤንሻንጉል ጉሙዝ ክልል ነው። ይህ የተጀመረው ሀገራዊ ምክክር ለሀገራችን ትልቅ የሰላምና የልማት እድል ይዞ እንደመጣ አምናለሁ። በተለይ አካታች በሆነ መልኩ ከሁሉም ከኢትዮጵያ ክፍል ስለ ሀገራቸው ለመመካከር አንድ ቦታ ላይ መሰባሰቡ ራሱ የሚፈጥረው ልዩ ስሜት አለው። እኔ የመጣሁበት ቤንሻንጉል ጉሙዝ የተለያዩ ብሔረሰቦች ለዘመናት በፍቅርና በወንድማማችነት አብረው ኖረዋል። አለመግባባት ሲፈጠርም በምክክር የመፍታት ባህል አላቸው። ልዩነቶችን በኃይል ሳይሆን በውይይትና በሕግ አሰራር መፍታትን እንደ ጥሩ ባህል መውሰድ ያስፈልጋል። ሀገራዊ ምክክሩ ለኢትዮጵያ የታሪክ አቅጣጫን የመቀየር ትልቅ ዕድል ነው። ትናንት በታሪክ ቁርሾ መካከል የነበረውን ግንኙነት ዛሬ በይቅርታና በውይይት በማደስ ለነገው ትውልድ የመከረች የተግባባችና በልጆቿ ቀና ያለች ሀገርን የማስረከብ ትልቅ ኃላፊነት ያነገበ ነው። ውቢቱ ከድር ይባላለው። ከደቡብ ኢትዮጵያ ክልል ከጋሞ ዞን መጥቻለሁ። የተሻለ ሀገር ለመፍጠር የትኛው ነው የሚበጀን የሚለውን በመነጋገር በመመካከር የምንፈታው ነገር ነው። ስለዚህ ምክክሩ እጅግ በጣም የተሻለ ነው። ለኢትዮጵያውያን መመካከር አዋጭነት አለ። ሀገራዊ ምክክሩ የታሪክ ጠባሳዎችን በውይይት ፈውሰው ጠንካራ ኢትዮጵያን ለቀጣዩ ትውልድ ለማስረከብ የተከፈተ ትልቅ የመስራች ምዕራፍ ሆነዋል። ይህ ትውልድ ትናንት በልዩነት የተከፋፈለውን ሀሳብ ዛሬ በጋራ ውይይት ያሰባሰበች ሀገርን ለማጽናት ትልቅ መሰረት እየጣለም ይገኛል። የጠመንጃ ድምፅ የበዛባት ኢትዮጵያ ዛሬ ላይ የንግግር ድምፅን ከፍ ለማድረግ አዲስ ምዕራፍ ከፍታለች። ልዩነቶችን በኃይል ሳይሆን በውይይት ለመፍታት የተጀመረው ሀገራዊ ምክክር የታሪክን አቅጣጫ ወደ ሰላምና መግባባት ለመቀየር የተከፈተ ታሪካዊ ድል ነው። መስከረም ቸርነት ይህንን ጉዳይ በዝርዝር ተመልክተዋለች። ኢትዮጵያ በታሪኳ የብዝሃነት ተምሳሌት የተለያዩ ቋንቋዎች፣ ባህሎች፣ እምነቶችና አመለካከቶች በአንድ ምድር ላይ የተገናኙባት የገዘፈ ታሪክና ባህል ያላት ሀገር ናት። ይሁንና በተቃርኖ በዘመናዊ ፖለቲካ ታሪኳ ግን በብዙ የተፈተነች ሀገር ሆናለች። በዘመናት የተለዋወጡ የፖለቲካ ስርዓቶች ልዩነቶችን በውይይትና በመደማመጥ ከመፍታት ይልቅ በኃይል ለመቆጣጠርና በኃይል ለመፍታት ሞክረዋል። ሀሳብ በሀሳብ ሳይመለስ ጥይት በጥይት ተመልሷል። ንግግር በጠመንጃ ተተክቷል። መደማመጥ በመጠራጠር ተቀይሯል። ይህ መንገድ ግን አሸናፊ አላደረገም። የግጭት ጭስ በተነሳ ቁጥር የሰላም ተስፋ ደብዝዟል። የጥይት ድምፅ በተሰማ ቁጥር የህዝብ ድምፅ ተሸፍኗል። ባለፉት ዓመታት የተከፈለው ዋጋ ለሁሉም ትልቅ ትምህርት ሆኗል። ልዩነት የሚያፈርስ ሳይሆን የሚያገናኝ ኃይል መሆን እንደሚችል፣ ተቃርኖ የሚያለያይ ሳይሆን ለውይይት መነሻ ሊሆን እንደሚገባ ህዝቡ ከራሱ ተሞክሮ ተምሯል። ከዚያም አዲስ ሀሳብ ተወለደ። ችግሮችን በጠመንጃ ሳይሆን በንግግር መፍታት፣ ተቃርኖን በጥይት ሳይሆን በምክክር ማስተናገድ፣ ልዩነትን ለግጭት ሳይሆን ለአንድነት መጠቀም። ይህም ኢትዮጵያ ወደ አዲስ የታሪክ ምዕራፍ የገባችበት ጉዞ ሆነ። ሀገራዊ ምክክር የተለያዩ ጥያቄዎች አሉ። የተለያዩ ጥያቄዎች እና እንደዚያን ጥያቄዎች ለማስመለስ የሄድንበት መንገድ ነው ትንሽ ስህተት የሆነው። አሁን ላይ ግን ያ መንገድ አገር ወደፊት አያራምድም። የሆነ ቡድንን ነው የሚዋጣው። ያ ቡድን ደግሞ ተመልሶ ጨቋይ ላለመሆኑ ምንም ዋስትና የለውም እና በመሳሪያ በግጭት ሳይሆን በመነጋገር በመግባባት እና በመመካከር የተሻለችዋን ኢትዮጵያ አብረን እንፈጥራለን ብዬ ተስፋ አደርጋለሁ። ክራይሲስ ኣብ ውድቀት ኣብ ጎንጽ ድንሆ ከባቢ መፍትሒው ጠመንጃ ኃይል ይሆነ ለመጀመሪያ መፍትሒው ይሄን ምን ግጭት ውስጥ ላለ አካባቢ መፍትሄው ጠመንጃ አሊያም ኃይል አይደለም። ቀዳሚው መፍትሄ መደማመጥ፣ መወያየት ነው። ከሁሉም በላይ ደግሞ በዚህ ውይይት ውስጥ የሚወሰነው ሳይሆን ጉዳዩ የሰዎች ፍላጎት ምንድን ነው የሚለው ነው። የኔ ሀሳብ የበላይ ነው የሚል አሸናፊ ስለማያደርግ ኢትዮጵያውያን ምንድን ነው የሚፈልጉት የሚለው የሚለይበት መድረክ ነው።
ይህ የተለመደ የፖለቲካ መድረክ አይደለም። አንዱ የሚያሸንፍበት ሌላው የሚሸነፍበት ውድድርም አይደለም። ይልቁንም ልዩነቶች በሰላማዊ ውይይት የሚቀርቡበት፣ ሀሳቦች በነፃነት የሚደመጡበት፣ የጋራ መፍትሄዎች የሚፈለጉበት ሀገራዊ መድረክ ነው። ከመላው ኢትዮጵያ የተወከሉ ዜጎች በአንድ ጣሪያ ስር ተሰባስበው ስለ ሀገራቸው የሚመክሩበት፣ የሚያዳምጡበት፣ የሚስማሙበት አዲስ ምዕራፍ ተከፍቷል። የተለያዩ መንግስቶችም ነበሩና እንደዚህ አይነት ውይይቶቹ አልተለመዱ ሰው ጥያቄዎቹ ደግሞ ህብረተሰቡ በየቦታው አሁን ለምሳሌ ሶማሌ ክልል ሲተጂ የሚያግባባን ታሪክ የለም። አሁን አማራ ሲባል ኦሮሞ ሲባል ምናምን ሁሉም የራሱ ኦሮሞ እንደዚህ ያደረገን፣ አማራ እንደዚህ ያደረገን፣ ሶማሌ ደግሞ እንትና ገዝቶናል እንደዚህ ያርጎናል የሚል ብዙ አመት የሆነ ቅርቃር ነበሩና ያ አሁን ከማህበረሰቡ መጡት ያቺ ውስጣቸው የተደበቀ ብዙ አመት ጥላቸውን ያነገበውን እዚህ ፊት ለፊት አማራውም ሶማሌውም አንፋርም ፊት ለፊት ቁጭ ብለን አንፋር እንደዚህ አይነት ጥያቄ አለኝ እንደዚህ አይነት የመሬትም ይሁን የብሔርም ይሁን የተለያዩ ጥያቄዎች አሉና ጥሩ ጥያቄዎች ያላዩን አንዱ እንዲጠረጥር አማራ ወደ ሌላ ክልል እንዳይሄድ እንዳይሰራ ሶማሌ ወደ ሄዶ እንዳይሰራ እንድንጠረጥር ውስጣችን የነበረው ማህበረሰብ ውስጥ የነበረው ጥያቄዎች ወደዛ ይመጣሉና ጥሩ ጥያቄዎች እየተነሱ ነው። አሁን ጥላቻን የሚያስወግዱ ጥርጣሬ እየጠፋ ነው። በዚህ አሁን አንድ ሳምንት ራሱ ያየ ነው። የጉዞ ቀላል አይደለም። ነገር ግን ዘላቂ ሰላም የሚጀምረው ከዚህ ነው። ሰላም የሚገነባው በመደማመጥ ነው። መተማመን የሚመለሰው በውይይት ነው። የሀገር መጪ ዕጣ ፈንታ የሚወሰነውም በጋራ ሀሳብ ነው። ሀገራዊ ምክክር የትላንትን ቁስል ለማስታገስ፣ የተሰበረውን መተማመን ለመጠገን፣ በግጭት የተራራቁ ወገኖችን ለማቀራረብ የተጀመረ ታሪካዊ ሂደት ነው። ይህ ሂደት የትላንትን ጠባሳ በፍቅርና በይቅርታ እየሻረ የነገን ተስፋ የሚገነባ ነው። የእናቶችን እንባ የሚያብስ፣ የወጣቶችን ተስፋ የሚያለመልም፣ በብዝሃነት የደመቁ ኢትዮጵያንን በአንድ ራዕይ የሚያቀራርብ ጉዞ ነው። ኢትዮጵያ ሕዝብ ከዚህ ዘለቄታ ያለውን ሰላም፣ ዘለቄታ ያለውን ፍትሃዊነት፣ ዘለቄታ ያለውን አንድነት ጠንካራ ምቹና የነገ አኩሪያዋን ኢትዮጵያ ምንላትን ትጠብቃለች። እኔም እጠብቃለሁ። ከዚህ በኋላ የሚታወሰው የጦርነት ታሪክ ሳይሆን የመደማመጥ ታሪክ እንዲሆን፣ የሚወረሰው ጥላቻ ሳይሆን መተማመን እንዲሆን፣ የሚሰማው የጠመንጃ ድምፅ ሳይሆን የህዝብ ድምፅ እንዲሆን የተከፈተ ታሪካዊ ዕድል። ምክንያቱም ጠመንጃ ጦርነትን ሊጀምር ይችላል፣ ነገር ግን ሰላምን ሊገነባ አይችልም። ሰላም የሚጀመረው ከንግግር ነው። መግባባት የሚወለደው ከመደማመጥ ነው። ዘላቂ አንድነት የሚገነባውም ሁሉም ድምፅ በሚደመጥበት መድረክ ላይ ነው። የጠመንጃ አፈሙዝ ወደ ንግግር መቀየሩ የአንድ ዘመን ለውጥ ብቻ አይደለም። የአንድ ሀገር የአስተሳሰብ ለውጥ፣ የአንድ ህዝብ የታሪክ አቅጣጫ መቀየር፣ የትውልድ የወደፊት ተስፋ ነው። ኢትዮጵያ እየመከረች ነው። የተወደዳችሁ ተመልካቾች ዜናዎቻችን ይቀጥላሉ። አሁንም ምክክር ላይ ያተኮሩ ጉዳዮችን ነው ወደ እናንተ የምናደርሰው። በኢትዮጵያ የተለያዩ አካባቢዎች ባህላዊ የግጭት መፍቻ ዘዴዎች አሉ። ታዲያ እነዚህ የግጭት መፍቻ ዘዴዎች አብዛኞቹ በዋርካ ስር የሚከወኑ ሲሆን ችግሮቹ ሳይባባሱ ባጭር እንዲፈቱ ሲያደርጉ ቆይተዋል። ዛሬ ላይ በየአካባቢው ያሉ የግጭት መፍቻ ዘዴዎችን በመጠቀም በሀገር አቀፍ ደረጃ የተፈጠሩ አለመግባባቶች እንዲፈቱ እድል አግኝተዋል። በሀገራዊ ምክክር ባልደረባችን ሰናይት ብርሃኔ ደግሞ ከአማራ ክልል ጎንደር አካባቢ ከመጡ ተመካካሪ ጋር ቆይታ አድርጋ የአካባቢያቸውን የሽምግልና ሂደት እንዲያካፍሉን አድርጋለች። ከራስ አንደበት እንከታተል። ሊቀ ካህናት ጌታ ሰው በላይ ይባላለሁ። የመጣሁኝ ከአማራ ከማዕከላዊ ጎንደር ምዕራብ ደንቢያ ወረዳ ነው የመጣሁኝ። ተጽዕኖ ፈጣሪ የሀገር ሽማግሌ ነኝ። ተስማምቶ ተፋቅሮ እንዲኖር ጠብ እንዳይኖር ወንጌሉን እየጠቀስነን ስናስተምር ደግሞ ከዚያ ያው ሰይጣን አሳስቶ ደግሞ እንደዚህው ሲጣላ በእርቅ የግድያ ደማድርቅ ሽማግሌ እንደተመረጥኩትኝ ዙሬ አስታርቄ ገሎ ወንድሙን ገሎ እንደገና ደግሜ ገላለሁ። ይህ ኃጢአት ነው፣ እሱ ተሳስቶ ነው፣ እንዴት ደም መመለስ የሚባለው ቢያቆም ምን አለ ብለን መክረን ሰምራ ጊዮርጊስ ላይ ወንድሙን ገሎበት መልሶ ታርቆ አብረው ባንድ ላይ ይበላሉ ይጠጣሉ። ዛሬ አብርጃ አርባይ ትንሣኤ ላይም እንደዚህው ተጋለው በአንድ ደም ይብቃ እያልነን በአንድ ደም እያበቃነን እያስታረቅነን ነው። ደም መመለሱ ይቁም እያልን እያስተማርነን ነው። አጉል ባህል ነው፣ ተምን የመጣ ነው።
አንድ ሰው ተሳሳተ። አንድ ሰው ከተሳሳተ ድግም ስተት ለዚያ ማዘን መተከል ሲገባ ለምን ድግም ተሳስተን ሰው እንገላለን? ለምን ነው ነውር አይደል እያልን እያስተማርነን እግዚአብሔር ይመስገን እስካሁን ድረስ በዚህ ሰዓት አለን። በዝሆኑ ስብሰባ ላይ የሀገር ሽማግሌ ይመረጥ ተብሎ የሀገር ሽማግሌ ቀደም ልምድ ስላለኝ ወረዳው ጠቁሞ ተመርጬ ዝሆኑ ደግሞ ድግም ተመረጥኩኝ። ከዝሆኑ ደግሞ እንደገና በክልሉ ባህር ዳር ሄድኩኝ። ከዚያ ተሰብስበን ከዚያም ደግሞ የቡድን ሰብሳቢ ሁኜ ስመራ ቆየው። ኮሚኒሽኑ ሁሉን ነገር አጣርቶ ጠሩነን መጣነን ያለምንም እንከን ሁሉም ከኢትዮጵያ ዳር እስከ ዳር የመጣው ሁሉ በየሃይማኖቱ ብሔር ብሔረሰቡ ከአንድ ላይ ተሰባስቦ ተጽዕኖ የሌለው እያንዳንዱ ልቦናው እያመነጨ ያለውን ነገር እየገለጸ እየተናገረ ያን ባንድ የጨመቅነን የሚሳበውን እየሳብነን የሚስተካከለውን እያስተካከልነን አገራችን ሰላም ለማድረግ ለወደፊት ግንባሩ ታውን ቀደም አለመግባባታችን አለመዋየታችን ይህን ጥላቻ ለማስወገድ እየመከርነን ነው። አሁንም ያለነስ እርቅን ሰላምን ፈልጓል። አሁን እህታች ያለውም እኛን ነው የሚጠብቅ። ምን ይዘው መጡ ብሎ ነው የሚያየንን። አሁን ከቶ እንዴት ያለውን ሰላም ይዘውልን የሚያስማማንን ነገር ሰርተውልን ይመጣሉ የሚል በሰፊው በልቦናው አስቦ ነው የሚጠብቀን። እኛም ተዚህ መልካም ተስፋ አለ። መልካም ተስፋ ነው ያለ። አሁን እግዚአብሔር መጨረሻውን ያሳምርልን። የነገ ሀገር ተረካቢ የሆኑ ወጣቶች በሀገራዊ ምክክሩ መሳተፋቸው ከከፋፋይ አስተሳሰቦች በመውጣትና ችግሮችን በውይይት በመፍታት ረገድ የተሻለች ኢትዮጵያን ለመገንባት ከፍተኛ አስተዋጽኦ እንዳለው ተመካካሪዎች ተናግረዋል። አስተያየቶቹን ባየሙላት አሰባስበዋል። ቀጥሎ ይቀርባል። ወጣቶች መከፋፈልን ትቶ በጋራ መስራት ከአማራ፣ ከትግሬ፣ ከኦሮሞ፣ ከደቡብ ከሁሉም ወጣቶች የተወጣጡበት ቦታ አንድ ላይ ሆኖ አገርን የሚገነቡበት ከዚህ በፊት በውስጣችን የተቀመጠ በተለያየ ነገር በውስጣችን የተከፋፈለ ሀሳብ ወደ አንድነት የሚያደርገው ይሄ ምክክሩ ቁጭ ብለን እኔ ስመጣ ወይን የወከልኩበትን ህብረተሰብ አይምሮ ነው ይዤ መጣው። እዚህ ሲደርስ ግን እሱ ሀሳብ ከውስጥ ጠፍቷል። አሁን ውስጥ ያለው ምንድነው? አማራ የማያስብል፣ ኦሮሞ የማያስብል፣ ጉራጌ የሚያስብል ይሄንን ሀሳብ ትቼ የጋራ አንድ የሚያረጋል የጋራ ሀብታችን ደግሞ የሁሉንም ዜጋ እኩል የሚያረግ አንድ ተጠቃሚነትን የሚፈጥር ፈጥረን አብረን እንድንሰራ የሚያረግ ነገር ስለሆነ ይሄ ምክክር እዚህ ብቻ አይደለም የሚቆም ሁሉም ክፍለ ሀገር መውረድ አለበት። ምክክር ለአንዲት ሀገር ለአንድ ማህበረሰብ ትልቅ እርሾ ነው ብዬ አስባለሁ። ምክንያቱም በጸብ ወይንም በመሳሪያ የምትፈታው ችግር የለም። ከውድመትና ማቴሪያልና የሰውን ህይወት ወይንም አካል ጉዳትን ከማብዛት አንጻር ንብረትን ከማውደም ተቋማትን ከማፍረስ ውጪ የምታገኘው ነገር የለም። ነገር ግን ያለብን ችግሮች በግልጽነት በታማኝነት ሁሉን አቀፍ በሆነ መልኩ ሰብስቦ ተነጋግሮ መፍታቱ መልካም ነው ብዬ አስባለሁ። እስካሁን ድረስም በግልጽነት እያንዳንዱ የፈለገውን ሀሳብ ሁሉም ይቀርባል። ገዢ የሆኑ ሀሳቦች ነጥረው ይመጣሉ። አሁን ወደ ተፋፋመው ምክክር እየገባን ነው ማለት እችላለሁ። እያንዳንዱ ሀሳብ ያቀርባል፣ ሌላው ይሰማል፣ ሌላው የመሰለውን ያቀርባል። እንደገና ደግሞ ያንን ነገር ወደ ማላምና መፍጨት ወደ ማድቀቁና ወደ አንድ ወጥ ወደሆነ አካሄድ እየሄድን ስለሆነ ጥሩ እንቅስቃሴ ላይ ነው ያለ ነው ብዬ አስባለሁ። ሰዓዳ ያሲን እባላለሁኝ ከአፋር ነው። ወጣቶችን ወክዬ ነው የተገኘሁት። የወጣቱ ተሳትፎ ትልቅ አስተዋጽኦ አለው እንደ ወጣት። ምክንያቱም ወጣቶች ላይ ነው ብዙ ግጭቶችም ሆነ እንትኖቹ ሊፈጠሩ የሚችሉት። ማስተካከልም ሆነ እንትን ማለት የምንችለው እኛ ወጣቶች ነን። ስለዚህ ወጣቶቹ እዚህ ምክክር ላይ መሳተፋቸው ትልቅ አድቫንቴጅ አለው። የወደፊት ዕጣ ፈንታም ወጣቶቹ እጅ ላይ ስለሆነ ያለው ወጣቶቹ ጋር ትኩረት ሰጥቶ ወጣቶቹ እንዲሳተፉ ማድረጉ ትልቅ አስተዋጽኦ አለው። ከምክክሩ በኋላ ሀገሪቱ እየተረጋጋችና ሰላሟ እየተመለሰ ሲሄድ ተጠቃሚ የሚሆነው ዋነኛ ወጣቱ ነው።
ስለዚህ ለወጣቱ ትልቅ አስተዋጽኦና ትልቅ አድቫንቴጅ አለው ማለት ነው። እየተካሄደ ባለው የሀገራዊ ምክክር የቆዩ አለመግባባቶችን ከማስወገድ ባለፈ ለውጭ ጣልቃ ገብነት በር የማይከፍት ጠንካራ ሀገራዊ መግባባትን መፍጠር የሚያስችል ነው። ዝርዝር ጉዳዩን ሀምራዊት ብርሃኑ አዘጋጅተዋለች። አለመግባባቶችን በውይይትና በምክክር የመፍታት የዳበረ እሴት ያላት ኢትዮጵያ ዛሬ በህዝቦቿ መካከል የተፈጠሩ ቁስሎችን ጠግና ወደፊት ለመራመድ የሚያስችላትን ወሳኝ የታሪክ ምዕራፍ ላይ ትገኛለች። ለዚህም ሀገራዊ ዓላማ አካታች በሆነ መልኩ ሺዎች በአንድ መድረክ ተሰባስበው ሀገርን የማሻገርና የተሻለች ኢትዮጵያን የመገንባት ሀሳብ በማዋጣት ላይ ይገኛሉ። በወረዳ ደረጃ 10 የተለያዩ አደረጃጀቶች አሉ። በክልል ባለድርሻ አካላት 21 የተለያዩ ተቋማት አሉ። በፌዴራል ደረጃ ከ40 በላይ ተቋማት አሉ። ህዝቦች ተሰባስበዋል፣ ሀሳብ ቀርቦላቸዋል፣ 8 አጀንዳ ተለይቶላቸዋል። በ8ቱ አጀንዳ ላይ በገባቸው ልክ የመጀመሪያው ምዕራፍ ሀሳብ ማመንጨት ነው። ሀሳብ እያመነጩ ነው። ለምሳሌ በሀገር ግንባታ ላይ በሀገር ግንባታ ምን ማለት ነው ግብአት አግኝተዋል፣ የራሳቸውን ጨምረዋል፣ በተግባር ያለው ነገር ምንድነው የሚለውን ሀሳብ ለሀሳብ እየተወያዩ ነው። የኢትዮጵያንና የህዝቦቿን ህልውና በጽኑ መሰረት ላይ ለመትከል በሚደረገው የሀገር ግንባታ ትግል ውስጥ የውስጥና የውጭ ጫናዎችን የምትሻገር ጠንካራ ሀገር ለመገንባት ዛሬ በህዝቦች መካከል የነበረውን የታሪክ ቁርሾ በአስተማማኝ ሁኔታ ለመፍታት ዜጎችን በአንድ ጥላ ስር ያሰባሰበ ሆኗል። ይህ ታሪካዊ መድረክ የህዝብን አንድነትና ጥንካሬ የማይፈልጉ ታሪካዊ ጠላቶች ብዝሃነትን እንደ መከፋፈያ መሳሪያ ለመጠቀም ቢሞክሩም ይህን ልዩነት ወደ ውብ ታሪካዊ አብሮነት ለመቀየር በቁርጠኝነት መስራት የወቅቱ ጥሪ ነው። ጊዜ አባቶቻችን በጣም ብዙ ልዩነት ቢኖራቸው ካሁኑ ያላነሰ ልዩነት ቢኖራቸውም ቅኝ ገዢዎች ሲመጡ ግን ለጊዜው ያን ልዩነታቸውን ቁጭ አድርገው እና ሁሉም በአንድ መንፈስ የሀገሩን ድንበር የሀገሩን አፈር አላስነካም ይል ነበር። በዛን ሰዓት እንግዲህ በዓለም አቀፍ ኮንፈረንስ ነው ቁጭ ብለው ይሄ ዲቫይድ ኤንድ ሩል ወይም ደግሞ ከፋፍሎ መግዛት አንዴ በሃይማኖት አንዴ በዘር አንዴ በቋንቋ ምን እያደረጉ ለማዳከም የሄዱበት ታሪክ ብዙ ነው ያለው። ያንን በተዘዋዋሪ እኛ ውስጥ እንዲሰርጽ እኛ ትውልድ ውስጥ እንዲሰርጽ ተደርጓል። እንዲህ ሊያረግህ ነው እንዲህ ሊያረግህ ነው ሲባል ይሄ ብዝህነታችንን እንደ ድክመት መጠቀም፣ ሌላኛው ድሮም አጥፍተው ነበር አሁንም ያጠፋሃል የሚል ይሄ ታሪካዊ ጠላት ነው። በቃ ስነ ልቦና ነው ውስጥ ያለ። ከኢትዮጵያ ወጣ ስንል ደግሞ ግብጽ፣ ሱዳንን ብናይ ከውሃ ከአባይ ጋራ በተያያዘ ኢትዮጵያ የምታድግ ከሆነ አባይን ትገድባለች። አባይ የሚገደብ ከሆነ እኛ ህልውና የለን። ይሄን ያመጣው ምንድነው? ይሄ የስነ ልቦና የታሪካዊ ጠላትነት ስነ ልቦና። በአሁኑ ወቅት እየተካሄደ በሚገኘው ሀገራዊ መድረክ የሚነሱ ሀሳቦች ሀገርን ከማጽናትና የቆዩ አለመግባባቶችን ከማስወገድ ባለፈ የማህበራዊ ትስስርንና የወንድማማችነትን መንፈስ ለማጠናከር ያለው ሚና በእጅጉ የጎላ ነው። በሰለጠነ መልኩ ጠረጴዛ ላይ ነገሮችን ካረጋጋ ማህበራዊ ግንኙነታችን ራሱ ትልቅ ትሩፋት ያመጣል ብዬ አስባለሁ። አንዳንድ የፖለቲካ ፓርቲዎች እንደመጡት ሁሉ ግዴለም ሄጄ ሀሳቤን እሞግታለሁ ከህዝብ ጋር እንዳሉት ሁሉ የቀሩትም ቢሆን ሲያው የነሱ ብሶት ከተነሳላቸው እዚህ ጋር ምንድነው የሚፈልጉት? እነሱም ወደዚህ የሚመጡበት ድል አለ ማለት ነው። እሱንም ነው አንዱ የምንጠብቀው። ሀገራዊ ምክክሩ የትናንት ቁስሎችን አክሞ የነገዋን የጸናች ኢትዮጵያን ለመገንባት የተጣለ ታላቅ የትውልድ ተስፋ ነው። የሁሉም ወገኖች በቅንነት መሳተፍና በልዩነቶች ውስጥ የመደማመጥ ባህል ማደግ የኢትዮጵያን የጽናት ጉዞ ፍሬያማ እንደሚያደርገውና የተሻለች ሀገር ለነገው ትውልድ ለማስረከብ መሰረት እንደሚጥል አይቀሬ ነው። ህልሞቼን ለማሳካት ኦሮሚያ ባንክ ያዘጋጀውን ሲንቄ ልዩ የሴቶች የቁጠባ ሂሳብ ተጠቅሜ ካሰብኩት ደርሻለሁ። የልጄ ነገር
በአስተማማኝ መሰረት ላይ እንዲገነባ በሃንዱራ ልዩ የልጆች ቁጠባ ሂሳብ መንገዷን አቀናል። ለተሻለ ነገ በጠንካራ አቅም ለመሰማራት ተጋሉ። ቁጠባችሁን እንደኔ በሱቢ ልዩ የአርሶ አደሮች የቁጠባ ሂሳብ ከፍ ያድርጉ። ሶረማ ልዩ የአረጋውያን የቁጠባ ሂሳብ ክቡር የሆነውን የጡረታ ዘመናችንን በደስታ እንድናጣጥሙ አድርጎናል። ዛሬ ላይ ለነገ ለነቁ ወጣቶች የኦሮሚያ ባንክ ያዘጋጀውን ሀዩ የተሰኘውን ልዩ የተማሪዎች የቁጠባ ሂሳብ ተጠቃሚ ነኝ። የተለያዩ ልዩ የቁጠባ አማራጮችን ከኦሮሚያ ባንክ። ኦሮሚያ ባንክ የሕዝብ ባንክ። ከኢትዮጵያ ቴሌቪዥን በቀጥታ ወደ እናንተ እየደረሰ ያለውን የዕለተ እሁድ የቀን 7 ሰዓት ዜናችን ነው እየተከታተላችሁ የምትገኙት። የተወደዳችሁ ተመልካቾች ዜናዎቻችን ይቀጥላሉ። ኢትዮጵያ በምስራቅ አፍሪካ ያላትን ስትራቴጂካዊ አቀማመጥና የተፈጥሮ ጸጋዎች እንዳትጠቀም ታሪካዊ ጠላቶችና ተላላኪ የሀገር ውስጥ ባንዳዎች ሌት ተቀን እየሰሩ ነው። በታላቁ ህዳሴ ግድብ የኢትዮጵያን ተጠቃሚነት ለማደናቀፍ ግብጽ ብዙ ጥረቶችን አድርጋለች። ይህን የጥፋት ተልዕኮ ለመቀልበስ ኢትዮጵያውያን የውስጥ አንድነታቸውን ሊያጠናክሩ ይገባል። አስማረ ብርሃኑ ኢትዮጵያ በምስራቅ አፍሪካ ቀጠና ያላት ስትራቴጂካዊ የጂኦፖለቲካ አቀማመጥና የተፈጥሮ ጸጋዎቿ በቀጠናው ያላትን ተጽዕኖ ፈጣሪነት ከፍ የሚያደርጉ ናቸው። ይሁንና በተለይም በሁለቱ ዋና ዋና የውሃ አካላት ማለትም በቀይ ባህርና በአባይ ወንዝ ዙሪያ ኢትዮጵያ ፍትሐዊ ተጠቃሚነቷን እንዳታረጋግጥ እንቅልፍ አጥተው የሚሰሩ ታሪካዊ ጠላቶች አሉ። ኢትዮጵያ በአባይ ወንዝ ላይ ግድብ ገንብታ እንዳትጠቀም ከጥንት እስከ ዛሬ ብዙ የደከመችው ግብጽ የሐሰት ፕሮፓጋንዳ በመስራት ዓለም አቀፉን ማህበረሰብ እያደናገረችም ቀጥላለች። ይህንን ራሷንና ሱዳን በጣም እንደተጎዱ አድርጋ ለዓለም አቀፍ ማህበረሰብ ታቀርባለች በተደጋጋሚ። በተለይ ለአረብ ሊግ፣ ለተባበሩት መንግስታት፣ ለአውሮፓ ህብረት እንደተጎዳች አድርጋ ማቅረቧ ይሄ ኢትዮጵያ ላይ ዲፕሎማሲያዊና ፖለቲካዊ ጫና ለማሳደር ሆን ተብሎ የሚደረግ ነው። አንደኛ ይሄ እንትኑ ህዳሴ ግድብ ከተገነባ በኋላም ከዛ በፊትም የአባይ ወንዝ ለቀጠናው ተፋሰስ ሀገራት ዘርፈ ብዙ ጠቀሜታዎችን እየሰጠ ያለ ነው። ይሄ በሳይንስ ማረጋገጥ የሚቻል ነገር ነው። ትልቅ ውስብስብ ነገር አይደለም። ይሄ ለተፋሰሱ ሀገራት በተለይ ህዳሴ ግድብ ተገንብቶ ከተናቀቀ በኋላ ያልተቆራረጠ የውሃ ፍሰት እንዲኖር በታችኛው አካባቢ ጎርፍና መጥለቅለቅ በሱዳንና በሌሎች አካባቢ የሚፈጠረውን ከመቀነስ አንጻር ደለል እንዳይሞላ በማድረግ አንጻር በርካታ ዘርፈ ብዙ የአየር ንብረትም ከመቆጣጠር አንጻር አሁን የሚተን ውሃ አለ ብዙ። እነዚህ ነገሮች እንግዲህ ሳይንሳዊ ነገሮች ናቸው፣ በሳይንስ የሚረጋገጡ ነገር ናቸው። ሳይንስ ደግሞ እንደ ማህበራዊ ሳይንስ ግራና ቀኝ የምታደርገው ነገር አይደለም፣ የተፈጥሮ ሀቅን ተከትሎ የሚሄድ ነገር ነው። ስለዚህ እነዚህ ነገሮች ግልጽ ሳይንሳዊ ጥቅም እንዳለው እየታወቀ ያንን ግብጽ ሆን ብላ ለማፋለስ የምታደርገው አካሄድ ነው። በቀጠናው የኢትዮጵያ መበልጸግና ተጽዕኖ ፈጣሪ መሆን እንቅልፍ የሚነሳት ግብጽ የተለያዩ ቡድኖችን በማስታጠቅና ድጋፎችን በማድረግ ሀገሪቱን ለማወክ እየሰራች መሆኑም በመረጃ የተደገፈ ሀቅ ነው። ህወሓትን መደገፍ፣ ሸኔን፣ ታጣቂዎቹን፣ ሌሎችንም በመደገፍ ኢትዮጵያ ስቴቢላይዝ እንዳትሆን የተረጋጋ ኑሮ ኢትዮጵያውያን እንዳይኖሩ አማጺዎችን በማሰልጠን የሽብር መረቧን ዘርግታ ተቋማትና የመረጃ ተቋማትን በተለያዩ አካባቢ በቀጠናው አካባቢ በመዘርጋት ስልጠና በመስጠት እነዚህን ታጣቂ ኃይሎች በተለያየ ጊዜ ህወሓትንም ቢሆን ሻዕቢያንም ሲጀመር ገና ከጅምሩ ከመሰረቱ ሲመሰረት ጀምሮ ኢትዮጵያን እንዳይታረመስ፣ ኢትዮጵያ እንዳታድግ፣ እንዳትበለጽግ ሎጂስቲክ ድጋፍ በማድረግ ትጥቅ በመስጠት የስለላ በማድረግ እነዚህ ማስረጃዎች አሉ። በተደጋጋሚ በጣም በዲቴል አሉ ማለት ነው። የሀገርን ጥቅም ማስቀደም የተሳናቸውና በስልጣን ጥም የሰከሩ ቡድኖች የታሪካዊ ጠላቶችን ተልዕኮ ለማስፈጸም በሀገርና ወገን ላይ አፈሙዝ መዘዋል። በምስራቅ አፍሪካ ቀንድ ቀጠና የጂኦፖለቲካ አቀማመጥና ባላት የተፈጥሮ ሀብት ምክንያት ከባድ የምቀኝነት አመል ባለባቸው ጠላቶቻችን ስትፈተን የኖረች፣ ጦርነትና ግጭት ተደጋጋሚ ሲመጣባት የኖረች፣ በዚህ ምክንያት በድህነትና ኋላ ቀርነት ውስጥ ለመቆየት የተገደደች አገር ናት። ከሞኝ ደጃፍ ሞፈር ይቆረጣል፣ በሞኝ እጅ የዘንዶ ጉድጓድ ይለካል
ብለው አባቶቻችን ካስጨበጡን ብሂል መማር የተሳናቸው የኢትዮጵያ ልጆች የጠላትን ተልዕኮ ተሸክመው አገራችንን ሲያደሙ ኖረዋል። እነሱ አልበቃ ብሏቸው ዛሬም ዓይን ባወጣ ባንዳነት ከጠላት ጋር እየሰሩ አገራቸው ብትፈርስ ግድ በማይሰጣቸው ደረጃ ተረባርበዋል። የግብፅና አጋሮቿን የሐሰት ፕሮፓጋንዳ ለመቀልበስ የታላቁ ህዳሴ ግድብ በጋራ መበልጸግን መሰረት ያደረገ ቀጠናዊ ትስስርን የሚያጠናክርና የታችኛው ተፋሰስ ሀገራት ላይ ተጽዕኖ እንደሌለው ለዓለም አቀፉ ማህበረሰብ በሚገባ ሳይንሳዊ በሆነ መንገድ የማስረዳቱ ተግባር አሁንም ሊጠናከር ይገባል። አንደኛ የህዳሴ ግድቡ የልማት ጉዳይ እንደሆነ፣ የልማት ጉዳዩ ደግሞ ቀጠናዊ ትስስርን እያመጣ እንደሆነ፣ ለኢትዮጵያ ብቻ እየጠቀመና እየገለገለ እንዳልሆነ እሱ የአፍሪካ ሀገራት በተፈጥሮ ሀብታቸው ተፋሰስ ሀገራትን የጋራ የደህንነት ከደህንነት የመውጣት ቀጠናዊ ትስስር የሚያመጡበት የህልውና ጉዳይ እንደሆነ አድርጎ ለዓለም አቀፉ ማህበረሰብ በሚገባ ማሳየት ያስፈልጋል። ይህን ዓለም አቀፍ ማህበረሰቡ የምናስረዳበትን መንገድ በዲፕሎማሲ መንገድ የተሄደበትን ያንን መንገድ አጠናክሮ ማስቀጠል ያስፈልጋል ማለት ነው። ኢትዮጵያውያን ለብሔራዊ ጥቅሞቻቸው ዛሬም አንድነታቸውን በማጠናከርና ልዩነታቸውን በውይይት በመፍታት የበለጸገች ኢትዮጵያን ለትውልድ ሊያሻግሩ ይገባል። የባህር ዳር የደጃዝማች በላይ ዘለቀ ዓለም አቀፍ አየር ማረፊያ አዲሱ ተርሚናልን ጨምሮ በአማራ ክልል በትራንስፖርቱ ዘርፍ እየተከናወኑ የሚገኙ ስራዎች ለዜጎች ሁለንተናዊ የምጣኔ ሀብት እድገት ከፍተኛ ሚና እየተጫወቱ ነው። የአማራ ክልል ምክር ቤት የንግድ ኢንዱስትሪና ከተማ ልማት ጉዳዮች ቋሚ ኮሚቴ በባህር ዳር ከተማ በትራንስፖርት ዘርፉ እየተከናወኑ የሚገኙ የልማት ስራዎችን የመስክ ምልከታ አድርጓል። ሳሙኤል ቆርቃየው ዝርዝር ዘገባውን ከስፍራው አድርሶናል። በአማራ ክልል ምክር ቤት የንግድ ኢንዱስትሪና ከተማ ልማት ጉዳዮች ቋሚ ኮሚቴ የባህር ዳር ደጃዝማች በላይ ዘለቀ ዓለም አቀፍ አውሮፕላን ማረፊያ አዲሱ ተርሚናልን ጨምሮ ሌሎች የትራንስፖርትና ሎጂስቲክስ መሰረተ ልማቶችን ጎብኝተዋል። የቋሚ ኮሚቴው ሰብሳቢ አቶ በላይ ዘለቀ ስለ መስክ ምልከታው ዋና ዓላማ አብራርተዋል። አሁን ባለው ነባራዊ ሁኔታ ህዝቡ በትራንስፖርት አገልግሎት የሚጉላላበት ሁኔታም ጭምር ስላለ አሁን ያለው ነባራዊ ሁኔታ ቀጣይ ከትራንስፖርቱ እንቅስቃሴ ጋር ተያይዞ የህብረተሰቡን አገልግሎት አሰጣጥ ለማሻሻል እንዲያግዝ የውሳኔ ሀሳብ ለተከበረው ምክር ቤት ለማቅረብ ነው ዓላማችን። በዚህም መሰረት በአየር በባህርና በየብስ ትራንስፖርት እየተሰሩ የሚገኙ ስራዎች የመስክ ምልከታው አካል ናቸው። ከአውሮፕላን ማረፊያ ተርሚናል ማስፋፊያው በተጨማሪም በጣና ዳርቻ የሚገኘው የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ ድርጅት የህዝብ ትራንስፖርት አገልግሎት የሚሰጡ መናኸሪያዎችና ለዘርፉ ውጤታማነት የለሙ ቴክኖሎጂዎች ምልከታ ተደርጎባቸዋል። በዘርፉ በፌዴራል መንግስትና በክልሉ እየተከናወኑ የሚገኙ የልማት ስራዎች ፍትሐዊ የኢኮኖሚ ና የመሰረተ ልማት ተደራሽነትን የሚያረጋግጡ መሆናቸውን ቋሚ ኮሚቴው አረጋግጧል። በተለይ በዚህ ክልል አንዱ ለለውጥ እና የለውጡ መንግስትም እንዲመጣ ትግል ከተደረገበት አንዱ ፍትሐዊ የሆነ የኢኮኖሚ ስርጭትና ፍትሐዊ የሆነ የመሰረተ ልማት ስርጭት አለመኖር አንዱ ጥያቄ ነው የነበረው። በተለይ ዛሬ የደጃዝማች በላይ ዘለቀን ኤርፖርት ባየን ጊዜ የወደፊት የ20-30 ዓመትን ታሳቢ ያደረገ አዳዲስ ቴክኖሎጂዎችን የታጠቀ እንዲሁም ቀጥታ ኢንተርናሽናል በረራ ሊያደርግ የሚችል ሁሉንም መሰረተ ልማት ያሟላ ኤርፖርት አልሞስ እየተገባደደ እንደሆነ አይተናል። ማስፋፊያውን አሁንም የባህር ትራንስፖርቱ ከአሰራሩ ጀምሮ እየዘመነ እንዳለ አይተናል። ይሄ ተጠናክሮ መቀጠል አለበት። በህዝብ ትራንስፖርት መናኸሪያዎች የተሰሩ አሰራርን የማዘመን ስራዎችም አገልግሎት አሰጣጥን በማቀላጠፍ ህዝብን ከመንገላታት የሚያድኑ ናቸው። መናኸሪያዎችን ለማዘመን ዲጂታላይዝ ለማድረግ የኢቲኬቲንግ አገልግሎት እየተሰጠ ያለበት ሁኔታ ነው ያለው። በእያንዳንዱ መስኮት ሰው ተሰልፎ በስነ ስርዓት ቲኬት እየቆረጠ ክፍያውን ከፍሎ ከተመደበለት መኪና ሄዶ እየገባ የሚስተናገድበት ሁኔታ አይተናል። የአማራ ክልል መንገድ ትራንስፖርትና ሎጂስቲክስ ቢሮ ምክትል ኃላፊ አቶ ዘውዱ ማለደ በበኩላቸው በትራንስፖርትና ሎጂስቲክስ ዘርፉ የሚሰሩ መሰረተ ልማቶችን በማስፋፋት የማህበረሰቡን የኢኮኖሚ እድገት ለማፋጠን ከሚሰሩ ስራዎች ጎን ለጎን ለትራፊክ አደጋ ቅነሳም ትኩረት ተሰጥቷል። 133 የአሽከርካሪ ማሰልጠኛ ተቋማት በክልላችን አሉ። ሁሉም ሲሙሌተር ገጥመው ነው የሚያሰለጥኑት። ሁሉም በሲሲቲቪ ካሜራ የተደገፈ ስልጠና ያደርጋሉ። እያንዳንዱ የሰዓት መሸራረፍ ሁሉ እንዳይኖር ከኛ ሲስተም ጋር እያገናኘ ነው ያለ። ስለዚህ አንደኛው
የትራፊክ አደጋ መንስኤው ብቃት ያለው አሽከርካሪ አለመፈጠሩ ነው። ስለዚህ ማሰልጠኛ ተቋማትን የማዘመን ስራም እየሰራ ነው። በዘርፉ በመሰረተ ልማት ዝርጋታና በቴክኖሎጂ እየታዩ ያሉ ውጤቶችን ወደ ሌሎች የክልሉ አካባቢዎችም ማስፋፋት እንደሚገባ በቋሚ ኮሚቴው በኩል ተመላክቷል። መላው ኢትዮጵያውያን ልዩነታቸውን በምክክር ለመፍታትና ሀገርን በመገንባት ለማጽናት በአንድ ጠረጴዛ ዙሪያ ተሰባስበው በሚመክሩበት በዚህ ወቅት ህገወጡ የህወሓት ቡድን ግን ሀገርን ለማፍረስ ከባዕዳን ጋር እየመከረ ነው። ቡድኑ የኢትዮጵያን ታሪካዊ ጠላቶች ተልእኮውን አንግቦ በክልሉ ታዳጊዎችን በግዳጅ ወደ ውትድርና በመክተት ዳግም በክልሉ ቀውስን ፈጥሯል። መስከረም ቸርነት በዝርዝር ተመልክተዋለች። የጦርነት ድምጽ የሚሰማባት ሀገር ሰላምን ትናፍቃለች። በልዩነት የተከፋፈለ ማህበረሰብ ደግሞ መግባባትን ይሻል። ለዚህም ነው መላው ኢትዮጵያውያን በሀገር ውስጥም ሆነ ከውጭ በመምጣት ልዩነታቸውን በጠመንጃ ሳይሆን በውይይት ለመፍታት በአንድ ጠረጴዛ ዙሪያ የተሰባሰቡት። መላው ኢትዮጵያውያን ሀገር በምክክር ትጸና ዘንድ ልዩነታቸውን ወደ ጎን በመተው ሀገራዊ መግባባት ለመፍጠር በወከሏቸው ተመካካሪዎች አማካኝነት በአንድ ጣሪያ ወንበር ስበው ተቀምጠዋል። ኢትዮጵያ በታሪኳ በርካታ የፖለቲካ አለመግባባቶችን አስተናግዳለች። ከነዚህ አብዛኞቹ ወደ ትጥቅ ግጭት ሲቀየሩ ዋጋውን የከፈሉት ኢትዮጵያውያን ናቸው። ወጣቶች ሕይወታቸውን አጥተዋል። እናቶች ልጆቻቸውን ቀብረዋል። ሕፃናት ያለ ወላጅ አድገዋል። ቤተሰቦች ተበትነዋል። የሀገሪቱ ኢኮኖሚም ከፍተኛ ጉዳት ተቀብሏል። ይህ አሳዛኝ ታሪክ ዳግም እንዳይደገም ከኢትዮጵያ ምድር የጥይት ድምጽ ያበቃለት ዘንድ ኢትዮጵያውያኑ ባንድ እየመከሩ ነው። አዎ የሀሳብ ልዩነት በኃይል ለማስፈጸም የተሄደበት የታሪክ ጉዞ ኢትዮጵያና ኢትዮጵያውያንን በብዙ አስከፍሏል። ይህ ታሪክ ተዘግቶ አዲስ የፖለቲካ ልምምድ ለማኖር የምክክር አዲስ ምዕራፍ ተከፍቷል። ለልጆቼ ቀጣይ ያልሆነ ጦርነት ለልጆቼ የማሳልፈው መጨቃጨቅ ለልጆቼ የማሳልፈው ጥላቻ የሚቋጭበት ዳያሎግ ሆኜ ያገኘው። ነገር ግን መላው ኢትዮጵያን ሀገር በምክክር ለማጽናት ከጫፍ እስከ ጫፍ በአንድ ጣሪያ ተሰብስበው እየመከሩ ባሉበት በዚህ ሰዓት ህገወጥና ሀገር አፍራሽ የሆነው ህገወጡ የህወሓት ቡድን ሀገር ለማፍረስ ከኢትዮጵያ ታሪካዊ ጠላቶች ጋር እየመከረ ነው። ሀገርን ከመምራት እና ከከፍተኛ ርዕዮተ ዓለም ወርዶና ዘቅጦ ወደ ተራ ወንበዴ ስብስብ የተቀየረው ህወሓት መላው ኢትዮጵያን ሀገር በምክክር ለማጽናት ሲሰሩ፣ ህወሓት ግን ሀገር ለማፍረስ ከኢትዮጵያ ታሪካዊ ጠላቶች ጋር እያሴረ ነው። በእርግጥ ምክክሩ ሀገር አፍራሽ አቋም ይዘው ለሚንቀሳቀሱ ቡድኖች እንኳን ሳይቀር በሩ ክፍት ተደርጓል። ለዚህም ነው ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ቡድኑ ቀልብ ገዝቶ የራስን ጥቅም የማሳደድና ወገንን ለጦርነት የመማገድ አባዜው ወጥቶ ወደ ምክክሩ እንዲመጣ በተደጋጋሚ የጠየቁት። ትግራይ ጦርነት እንዲፈጠር ሰፊ ፍላጎት አለ። እምቢ ያልንበት ምክንያት ትርፍ የለውም ብለን አሁንም ለሰላም በራችን ክፍት ነው። ለንግግር በራችን ክፍት ነው። መወያየት የምንፈልገው ሰላም ማምጣት የምንፈልገው። ይህ ግን ከሰላም ይልቅ ጦርነት፣ ከመነጋገር ይልቅ ብጥብጥ ምሱ ለሆነው ህገወጡና ሀገር አፍራሽ የቤተሰብ ስብስብ ለሆነው ቡድን የሚታሰብ አይደለም። ይልቁንም ይህ ስብስብ ሆዱን ለመሙላት የኢትዮጵያ ቀና ማለት ህመማቸው የሆኑ አካላት ተላላኪነት ሆኖ መቀጠል ምርጫው አድርጎ ቀጥሎበታል። ግብሩ ግጭትና እልቂት ነውና እንደ ትላንት ሁሉ ዛሬም ለኢትዮጵያ ታሪካዊ ጠላቶች ይጋለባል። ኢትዮጵያ በአባይ ወንዝ ላይ ያላትን ጥቅም ማስከበር፣ የባህር በር ባለቤትነት ጥያቄ ማንሳት፣ ምርጫን በስኬት ማጠናቀቅና ሀገርን በጋራ ለማጽናት ምክክር መጀመር ህገወጡ የህወሓት ቡድኑና የእሱን መልክ የያዙ ታሪካዊ ጠላቶችን እንቅልፍ ነስቷል። የእነሱ ሴራ ተላላኪ ሆነው ይህ ቡድን የሀገር ካጅነት አመሉ አልለቀቀውምና በጋራ የገዛ ሀገሩን ለማፍረስ ዛሬም እያሴረ ነው። በትግራይ የፕሪቶሪያ የሰላም ስምምነት የተገኘውን አንጻራዊ ሰላም ዳግም በመናድ ከትላንቱ ሀዘን ያልተላቀቁ የትግራይ እናቶች እንባ ዛሬም ዳግም መፍሰስ ፊቱን መለስ እንኳን አድርጎ ለመመልከት የሚገደው አይደለም። ከ4000 በላይ የሚሆን ተወካይ የመጣው ከመላው ኢትዮጵያውያን ተመርጦ ተወክሎ ነው። በዚህ በምክክሩ የሚነሱ ጥያቄዎችን በሙሉ ልባት ሰጥተን ከወጣን ከውጭም ከውስጥም የሚነሱ ጠላቶች እንደ ሀገር ሊያንበረክኩን አይችሉም። ይህንንም እንቀለብሰዋለን የሚል ሀሳብ ነው ያለን። ይሄ ክፍት በሆነበት ሁኔታ ላይ ትጥቅ አንግበው ከጠላት ኃይል ጋር ኢትዮጵያን እንደገና መልሶ መውጋት እጅግ በጣም ባንዳነትም ስለሆነ ይሄ በአብዛኛው ተመካካሪዎችም
የተወገዘ ያለ ተግባር ነው ብዬ ነው የማስበው። እንደ ግብጽና ኤርትራ ያሉ ሀገራት የኢትዮጵያ ሰላም እንቅልፍ የሚነሳቸው ጠላቶች ዛሬም እንደ ትላንቱ ሀገር የማፍረስ ተልዕኮ አስነግበው ህገወጡን የህወሓት ቡድን ቁራሽ እያቀመሱ እየጋለቡ ይገኛሉ። ይህ ግን የሚሳካ አይደለም። ታሪክ የሚነግረንም ይህንኑ ነው። ምንም እንኳን እነዚህ ታሪካዊ ጠላቶች ሀገር ለማፍረስ በህዝቦች መካከል መከፋፈል ለመፍጠር ቢጥሩም ኢትዮጵያውያን ግን በሀገራቸው ጉዳይ ከብረት ይጠነክራሉ። ዛሬም ልዩነትን ተሻግረው እየመከሩ ነውና ነገሩ የሚታሰብ አይደለም። የኢትዮጵያ ታሪካዊ ጠላቶቻችንም የምናሳፍራቸው ችግሮቻችን በእንደኛ አይነት መድረክ እየፈታን ጠንክረን በመውጣት ነው። ስለዚህ የምክክር ኮሚሽኑ ካሁን በፊትም ያደርግ እንደነበረው በትጥቅ ትግል የነበሩ ኃይሎችን እየጠራን የነበረ ብዙዎች እየተሳተፉ ይገኛሉ። እኛንም ጨምሮ የለውጡ መንግስት ነው ወደ እዚህ የመጣ ነው። ከትጥቅ ትግል ወደ ሰላማዊ ትግል የመጣ ነው። በሰላማዊ መንገድ ብዙ አትርፈናል። ይሁን እንጂ በየትኛው መስፈርት በየትኛው መለኪያ በዚህ ዘመን የትጥቅ ትግል አዋጭም አይደለም፣ ኋላ ቀር ነው፣ ኢትዮጵያንም ተጠቃሚ አያደርግም። ቲፒኤልኤፍ ኔጎሽየትድ ሴትልመንት እንደዚህ በውይይት ነገሮችን የመፍታት ባህል የለውም። የባህል ጉዳይ ነው። በሚያደርገው ሁኔታ አጠቃላይ የትጥቅ ትግል የሚያደርጉ እንቅስቃሴ የሚያደርጉ ኃይሎችን በማስተባበር የጦርነት አዋጅ ያወጀበት ሁኔታ ነው ያለው እና ይህ ተገቢ አይደለም፣ አዋጭም አይደለም። ለሁላችንም የውድቀት መንገድ ነው። በተለይ ደግሞ ለትግራይ ህዝብ ከዛም አልፎ ደግሞ ለኢትዮጵያ ህዝብ የመከራ ቀንበር ለማምጣት ሞት ድግስ ያካሄደ ያለበት ሁኔታ ነው ያለው። ይህ በመሰረታዊነት ሊወገዝ ይገባል። የታሪክ ትምህርታችን አንድ ነው። የጥይት ድምፅን በምክክር ድምፅ መተካት፣ የጥላቻን ቋንቋ በመግባባት መቀየርና የትውልድ ተስፋን በሰላም መገንባት የሁሉም የኢትዮጵያን የጋራ ኃላፊነት ነው። ለዚህ ደግሞ ስለ ሀገር በጋራ መምከር ኢትዮጵያ አዲሱ መንገዷ አድርገዋለች። ሚሚ የብር ልክ ልሻለሁ ብላይ ለመነዘር ወደ ባንክ እየሄድኩ ነው። ብር የኔ ልጅ የሲቢ ጉርሻ ነው። ከውጭ ሀገራት በኢትዮ ዳይሬክት፣ ካሽጎ፣ ሲቢ ኮኔክት እና በሌሎችም ዲጂታል የገንዘብ ማስተላለፊያዎች ቀጥታ ወደ ሂሳቡ ሲላክሎት እንዲሁም ከባንካችን ጋር በሚሰሩ የውጭ ሐዋላ አስተላላፊ ድርጅቶች በኩል የተላከሉትን ገንዘብ ሲቀበሉ በዕለታዊ የውጭ ምንዛሬ መሸጫ ተመን መንዝረን ዳጎስ ያለ ተጨማሪ ጉርሻ እናበረክትሎታለን። በእጁ የሚገኝ የውጭ ሀገር ገንዘብ በባንካችን ሲመነዝሩ በጉርሻው ይደሰታሉ። በባንካችን ያስልኩ፣ በባንካችን ይመንዝሩ፣ የበለጠ ያገኙ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ለምን መብራት ያልከፈተው? ያላላልኩም ነበር እንዴ? ስነ ስርዓት ይኑር እንጂ። በቴሌብር ባለንበት ሆነን ያለምንም ውጣ ውረድ የቢል ክፍያችንን ስንፈጽም እንዲህ ነን። ቴሌብር። እንቀጥላለን። የተወደዳችሁ ተመልካቾች፣ በቀጥታ ወደ ተከታዩ ዘገባ ነው የምናልፈው። በቤንሻንጉል ጉሙዝ ክልል በተጠናቀቀው የ2018 በጀት ዓመት የተከናወኑ የሰላም ግንባታና የልማት ስራዎች አበረታች ውጤት ማሳየታቸውን ርዕሰ መስተዳድር አሻድሊ ሐሰን ገለጹ። የቤንሻንጉል ጉሙዝ ክልል ምክር ቤት ሶስተኛ የስራ ዘመን 5ኛ መደበኛ ጉባኤውን እያካሄደ ነው። ርዕሰ መስተዳድር አሻድሊ ሐሰን ለምክር ቤቱ የክልሉን አስፈጻሚ ተቋማት ዓመታዊ የስራ አፈጻጸም ሪፖርት አቅርበዋል።
ርዕሰ መስተዳድሩ ባቀረቡት ዓመታዊ ሪፖርት በክልሉ በተከናወኑ ዘርፈ ብዙ የሰላም የልማትና የመልካም አስተዳደር ስራዎች ተስፋ ሰጪ ውጤቶች መመዝገባቸውን ገልጸዋል። ሰባተኛው ጠቅላላ ምርጫ በህዝቡ የነቃ ተሳትፎ ውጤታማ በሆነ መልኩ በስኬት መጠናቀቁን ያወሱት ርዕሰ መስተዳድሩ ለዚህም መላውን የክልሉን ህዝብና የሚመለከታቸውን አካላት አመስግነዋል። በግብርናው ዘርፍ የአርሶ አደሩን ምርታማነት ለማሳደግ በተከናወኑ ስራዎች ተጨባጭ ውጤት መታየቱን ያነሱት አቶ አሸድሊ በበጀት ዓመቱ 1.6 ሚሊዮን ሄክታር ማሳ በዘር በመሸፈን ከ55 ሚሊዮን ኩንታል በላይ ምርት መሰብሰቡን ገልጸዋል። የማዕድን ልማት ስራዎችን አጠናክሮ በማስቀጠል በበጀት ዓመቱ 89 ኩንታል ወርቅ ተመርቶ ወደ ብሔራዊ ባንክ መግባቱን ርዕሰ መስተዳድሩ ተናግረዋል። በበጀት ዓመቱ ከ10 ቢሊዮን 462 ሚሊዮን ብር በላይ ገቢ መሰብሰቡንም ለምክር ቤቱ በቀረበው ሪፖርት ተናግረዋል። ጉባኤው በተለያዩ አጀንዳዎች ላይ በነገው ዕለትም የሚቀጥል ሲሆን የክልሉን የ2019 ዓመታዊ በጀት እንደሚያጸድቅ ይጠበቃል። የዘገበው ሪፖርተራችን ጀማል አህመድ ነው። የደቡብ ኢትዮጵያ ክልል ምክር ቤት 6ኛ ሱር 5ኛ የሥራ ዓመት 7ኛ መደበኛ ጉባኤ የተለያዩ ውሳኔዎችን በማሳለፍ ተጠናቋል። ለሁለት ተከታታይ ቀናት ሲካሄድ የቆየው የክልሉ ምክር ቤት ጉባኤ የክልሉ የበጀት ዓመቱ አፈጻጸም፣ ቀጣይ ጠቋሚ ዕቅድና አጠቃላይ የክልሉ ተግባራት ላይ በመምከር ነው የተጠናቀቀው። የክልሉ ርዕሰ መስተዳድር ጥላሁን ከበደ በክልሉ በቀጣይ በጀት ዓመት የሕዝቡን ኑሮ ለማሻሻል በሚያስችሉ ጉዳዮች ላይ ትኩረት በመስጠት በቅንጅት እንደሚሰራ ገልጸዋል። እንደ ሀገር የተጀማመሩ ኢኒሼቲቮች በክልል ደረጃም የተለየ ትኩረት እንደሚሰጣቸው የተናገሩት ርዕሰ መስተዳድሩ ጥላሁን ከበደ በግብርና፣ በኮሪደር ልማት፣ በሰላምና ሌሎች ማህበራዊና ኢኮኖሚያዊ ጉዳዮች በቀጣይ በጀት ዓመት የተለየ ትኩረት ተሰጥቶት እንደሚተገበሩ አብራርተዋል። በክልል ሕዝብ ለሕዝብ ግንኙነት በማጠናከር እንደ ሀገር ያሉንን ነባር እሴቶቻችንን መጠበቅ እንዳለበትም አስምረውበታል። ምክር ቤቱ በተለያዩ ጉዳዮች ላይ መክሮ ውሳኔ ያሳለፈ ሲሆን የክልሉን የ2019 በጀት ዓመት በጀት 85.7 ቢሊዮን እንዲሆን በሙሉ ድምፅ አጽድቋል። የዘገበው ሪፖርተራችን ትዕግስቱ ቡቸ ነው። በሲዳማ ክልል በ2019 የትምህርት ዘመን ከቅድመ መደበኛ ጀምሮ ከ1.4 ሚሊዮን በላይ ተማሪዎችን ለመቀበል ታቅዷል። በክልሉ በትምህርት ዘመኑ በአጠቃላይ የቅድመ ዝግጅት ስራዎች ላይ የሚመክር መድረክ በሐዋሳ ከተማ ተካሂዷል። በባለፉት ዓመታት በተገኙ ስኬቶችና ክፍተቶች ዙሪያ ከትምህርት ዘርፉ አመራሮችና ባለድርሻ አካላት ጋር በመምከር ለአዲሱ የትምህርት ዘመን የተሻለ ዝግጅት ለማድረግ ታስበው የተዘጋጀ መድረክ ነው። የሲዳማ ክልል ምክትል ርዕሰ መስተዳድርና የትምህርት ቢሮ ኃላፊ በየነ በራሳ በትምህርት ዘመኑ ከ1.4 ሚሊዮን በላይ ተማሪዎችን ለመቀበል መታቀዱን ገልጸዋል። ከሁሉም የክልሉ ወረዳዎች የተውጣጡ የትምህርቱ ዘርፍ አመራሮችና ባለድርሻ አካላት በመድረኩ ተሳትፈዋል። የክልሉ ርዕሰ መስተዳድር ደስታ ሌዳሞ ባለፉት ዓመታት በትምህርት ዘርፉ ላይ ያጋጠሙ ስብራቶችን ለመቅረፍ በተከናወኑ ስራዎች ጥሩ ውጤት ስለመገኘቱ ተናግረዋል። ሪፖርተራችን ሚካኤል ገዙ እንደዘገበው መድረኩ በትምህርት ልማት ስራዎች ላይ የባለድርሻ አካላት ሚናን ለማጠናከር ትልቅ እንደሚሆን ተገልጿል። እንቀጥላለን። ኩታ ገጠም እርሻ መጠቀማችን ምርታችንን እንዲጨምር አድርጓል ሲሉ በጋምቤላ ክልል የጎደሬ አርሶ አደሮች ይናገራሉ። ይሁን እንጂ አርሶ አደሮቹ ምርታቸውን ገበያ ለሚያደርሱበት ሁኔታ ምቹ አለመሆኑን ነው የሚገልጹት። ሪሳሎፒዮ ዝርዝር አላት። ጋምቤላ ክልል በተፈጥሮ በታደለው ሰፊና ለም መሬት ዓመቱን ሙሉ በሚፈሰው የውሃ አማራጮችና ምቹ አየር ንብረት በመታገዝ የግብርና ኢንቨስትመንት ማዕከል ለመሆን በትኩረት እየተሰራ ይገኛል። ከዚህ በተጨማሪ በተለይ ኩታ ገጠም እርሻን በመጠቀም የክልሉን የግብርና ምርት ለማሳደግ የሚያስችሉ ስራዎች እየተከናወኑ ነው። አርሶ አደሮቹም ኩታ ገጠም እርሻ ተጠቃሚ እንዳደረጋቸው ይናገራሉ። አምና የዘራ ነው ማሽላ ነው። ማሽላውንም ጥሩ ነው፣ ምርቱ አግኝተናል። አሁን ደግሞ ሰርተን ተመንጥሮ ሰራን። በቆሎም ያው እየሰራን ነው። ኢጃዲ ግብርና ካንጀት ይህ እያከናወን ነው ያለው የግብርና ስራ ህይወታችንን እንድንመራ አስችሎናል። የባለሙያዎች ድጋፍም አልተለየንም። ለልጆቻችን አልባሳት፣ ለእኛም ኑሯችንን ለመምራት የግብርና ስራችን ተጠቅመንበታል። ነገር ግን አሁንም ችግሮች አሉ። ባለው መሬት ላይ ግማሽ ሄክታር ላይ 10 ኩንታል እስካሁን እያገኘን ነበር።
አሁን አንድ ተባዎች ነበሩ። አሁን ተባዎች እየቀነሱ ነው። ስለዚህ አሁንም እንግዲህ ለወደፊት ከዛች ማሳ ቢያንስ ወደ 20 ኩንታል እናገኛል ብለን እንገምታለን ማለት ነው። ግብርና በማዘመንና አስፈላጊውን ድጋፍ ለአርሶ አደሮች በማቅረብ ላይ እንደሚገኝ የሚገልጸው የጋምቤላ ክልል ግብርና ቢሮ የአርሶ አደሮቹ ትጋት ታክሎበት የተሻለ ምርት እንደሚጠበቅ ገልጸዋል። ማንኛውም መሬት ቦታው ማደረጅ የለበትም የሚል መሮ ተከትሎ በኩታ ገጠም እርሻ ስራ አመርቂ ስራ ሰርተዋል። ይህን ስራ በተለይ ያለበት አካባቢ ጎሽኒ ቀበሌ 128 ሄክታር መሬት በኩታ ገጠም እርሻ ነው እየተሰራ። በተመሳሳይ ሌሎች ቀበሌዎችም እንደዚህ ነው ግን እየተሰራ ጥሩ ስራዎች አይተናል። እስከ 50 ኩንታል ፐር ሄክታር ምርት ያገኛል ተብሎ ነው የሚጠበቀው። ያው አርሶ አደሮች ራሳቸው አደራጅቶ ከወረዳ ድጋፍ አግኝቶ በተለይ ግብርና ባለሙያዎች ድጋፍ እየሰጠ አንዳንድ ቦታዎችም ለመሽላ ረዘፍ አድርጎ ስራዎችም እየተሰራበት ሁኔታ ነው። እንደ ክልል እንደ ሀገር ራሳቸውን ዝግጅት አድርጎ ስራዎች ሰርተዋል። የግብርና ምርታቸው ከአመት ዓመት እየጨመረ መምጣቱን የሚናገሩት የጎሸኔ ቀበሌ አርሶ አደሮች ምርታቸውን ገበያ ለማድረስ ግን መቸገራቸውን ነው የሚገልጹት። ያው በጋሪ እንጭናለን። ጋሪ እየወደቀ እህሉም እየወደቀ ነው እየተነከረ የሚሄደው። መንገዱን ቢያሰራልን እና ከተማችን ደግሞ ገበያውም መሸጫ ቦታም የለንም። እዛ መሸጫ ቦታም ቢሰራልን አሪፍ ነው። ትልቁ ችግር መንገድ፣ ገበያ፣ መሸጫ። የጋምቤላ ክልል ግብርና ቢሮ በአርሶ አደሮቹ በኩል የተነሳውን ችግር ለማቃለል እየሰራ ይገኛል። አንዱ ትልቁ ችግር የመንገድ ተደራጅነት ችግር ነው። ስለዚህ የዚህ ሀብቶች ወደ ገበያ የሚቀርብበት አካባቢ ለመፍጠር መንገድ የለም። ኢቭን ከሌላ ክልል መጥቶ የዚህ ምርቶች ደግሞ ለመገዛት ለማምጣት ቢያሰብም መንገድ ከሌለበት ከባድ ነው የሚሆነው። ስለዚህ የመንገድ ተደራጅነት ትልቅ ትኩረት ከሚሰጥባቸው ጉዳዮች አንዱ መሆን አለበት። አርሶ አደሮቻችን ተነሳሽነት አላችሁ እስከ 1 ሄክታር 50 ኩንታል እንደሚያገኝ ሲያስበው በኋላ ደግሞ ለገበያ የሚቀርብበት መንገድ ከሌለ ትርጉም አይኖረውም። እንደ ግብርና የራሳችን ድርሻ እንወስዳለን። በኢትዮጵያ አብዛኛው አርሶ አደር አነስተኛና የተበታተነ መሬት ያለው በመሆኑ የኩታ ገጠም እርሻ አሰራር ምርታማነትን ለማሳደግና በምግብ እህል ራስን ለመቻል የሚደረገውን እንቅስቃሴ ለማፋጠን በስፋት እየተተገበረ ይገኛል። ከውጭ የኢራን ጦር ወደ ቀይ ባህርና ካስፒያን እየተስፋፋ ነው። የአሜሪካ ጦር በኢራን ላይ ሲፈጽም የነበረውን ድብደባ ግን ለጊዜው ማቆሙን አስታውቋል። ዋለኝ ልኝ ታምር ደግሞ ከተለያዩ ሚዲያዎች ያጠናቀረውን ዘገባ ተከትሎ ያቀርበዋል። የኢራን ግጭት ከቀጠናው አልፎ ወደ ስልታዊ የውሃ መስመሮች እየተስፋፋ መምጣቱ በተለይም ጦርነቱ ወደ ቀይ ባህርና ካስፒያን ባህር አካባቢዎች መዘርጋቱ ዓለም አቀፍ ስጋትን ጨምሯል። በቀጠናው የሚወጡ መረጃዎች እንደሚያመለክቱት ግጭቱ አሁን ላይ ይበልጥ ወደ ተስፋፋባቸው አካባቢዎች ማምራቱ የንግድ መርከብ እንቅስቃሴዎችንና የነዳጅ ማጓጓዣ መስመሮችን ለአደጋ አጋልጧል። በዓለም አቀፍ የንግድ መርከቦች ዋነኛ መተላለፊያ በሆነው የቀይ ባህር አካባቢም የጸጥታ ሁኔታ መባባሱ የሎጂስቲክስ ሰንሰለቱንና የነዳጅ ዋጋ ንረትን ሊያስከትል ይችላል የሚል ከፍተኛ ስጋት ፈጥሯል። ግጭቱ የእስያና የአውሮፓ መገናኛ ወደ ሆነው የካስፒያን ባህር ዙሪያ መድረሱ ደግሞ የጂኦፖለቲካዊ ትኩረቱን ወደ ሰሜናዊቷ ኢራንና የባህረ ሰላጤው ሀገራት እንዲስፋፋ አድርጓል። በሌላ በኩል በቀጠናው ውጥረት ነግሶ ባለበት በዚህ ወቅትም የአሜሪካ ጦር በኢራን ላይ እያደረገው የነበረውን የ2 ሳምንት ያህል የአየር ድብደባ ለጊዜው ማቋረጡን ያስታወቀው። ይህ የአሜሪካ ውሳኔ ዲፕሎማሲያዊ አማራጮችን ለመቃኘትና ሁኔታዎችን በቅርብ ለመከታተል የታለመ መሆኑ ተገልጿል። ይሁን እንጂ ይህ ጊዜ ለምን ያህል እንደሚቆይና አሜሪካ በቀጣይ ምን አይነት እርምጃዎችን እንደምትወስድ እስካሁን በግልጽ የታወቀ ነገር የለም። የኢራን ጦርነት ወደ ቀይ ባህርና ካስፒያን እየተስፋፋ ባለበት በዚህ ወቅትም ሁለቱ ሀገራት ወደ ለየለት ጦርነት እንዳይገቡ የሚደረጉ ዲፕሎማሲያዊ ጥረቶች መቀጠላቸውም እየተነገረ ነው። የዓለም አቀፍ ማህበረሰብ የሁለቱን አካላት እንቅስቃሴ በንቃት እየተከታተለ ሲሆን ቀውሱ ወደ ሰፊ ክልላዊ ጦርነት እንዳያመራ ዲፕሎማሲያዊ ጥረቶች እንዲጠናከሩ ጥሪዎች እየቀረቡም ይገኛሉ። በአሁኑ ጊዜ ግን አሜሪካ ጥቃቶችን በማቆሟ የባህረ ሰላጤው አካባቢ ጸጥታ ሰፍኖበታል። የአሜሪካ የአየር ጥቃቶች ቢቆሙም በኢራን የሚደገፉ ሁቲዎች ግን በቀይ ባህር ዳርቻ የሚገኘውን የሳውዲ ነዳጅ ማከማቻ ላይ ሰሞኑን ጥቃት አድርሰዋል። ኢራንም ዩክሬን በካስፒያን ባህር ላይ የሚገኝ የኢራን መርከብን አጥቅታለች በሚል በአካባቢው ጦሯን እያጠናከረች መሆኑ ታውቋል። የአሜሪካ ባለስልጣናት
ትራምፕ ምርጫቸው ሁልጊዜም ዲፕሎማሲያዊ መሆኑንና ይሁንና ኢራን ወደ ጠረጴዛው መምጣት ካልቻለች ግን ምን እንደሚፈጠር እየታየ ነው ብለዋል። እንደ ኒውዮርክ ታይምስ ዘገባም ትራምፕ በኢራን ላይ የሚሰነዘረውን ጥቃት ለማጠናከር አቅደውት የነበረውን እቅድ ለጊዜው ወደ ኋላ ለማለት ወስነዋል። የባህረ ሰላጤው አካባቢ ለጊዜው የተረጋጋ ቢመስልም የኢራን አጋር በሆኑት ሁቲዎችና በሳውዲ አረቢያ መካከል ቅዳሜ የተካሄደ ውጊያ ቀደም ሲል በሆርሙዝ ሰርጥ በኩል የነዳጅ አቅርቦትን አቋርጦ እንደነበርና በአካባቢው ስጋት እንደሚፈጥር አሳይቷል። የኢራን የውጭ ጉዳይ ሚኒስቴር ዩክሬን በካስፒያን ባህር ውስጥ በሚገኝ የንግድ መርከብ ላይ ጥቃት ፈጽማለች ሲል ከሷል። በዚህ ድርጊትም አንድ መርከበኛ ሲሞት ሌላው መቁሰሉንም አስታውቋል። ይህ የኢራን ውግዘት በአካባቢው የሚገኙ ጥቃቶችን ኢራን መቆጣጠር እንደምትችልና ጦርነቱም ወደ የመን ሊስፋፋ እንደሚችል ስጋት ፈጥሯል። በዚህም በሮይተርስ እንደተረጋገጠው የሁቲዎች ወታደራዊ ባለስልጣን ያህያ ሳሬ ቡድናቸው ቅዳሜ በጅዛንና በያንቡ ከተሞች የሚገኙ የሳውዲ መንግስት ተቋማት ላይ ጥቃት መሰንዘሩን ተናግረዋል። ይህ በእንዲህ እንዳለ በየመን በሳውዲ የሚደገፈውና ከ10 ዓመታት በላይ ከሁቲዎች ጋር ሲዋጋ የቆየው ዓለም አቀፍ እውቅና ያለው የመንግስት አየር ኃይል በማሪብና አልጃውፍ ግዛቶች በሚገኙ የሁቲዎች መገኛ ላይ ጥቃት መሰንዘሩን ባለስልጣናት ተናግረዋል። ባለስልጣናቱ በየመን ጦርነት ውስጥ የሚገኙ ሁለቱም ወገኖች ኃይሎቻቸውን እያሰባሰቡ መሆናቸውን ገልጸዋል። የኢራን ተባባሪ የሆኑት ተዋጊዎች የየመን ዋና ከተማ ሰናን ከተቆጣጠሩበት ጊዜ ጀምሮ ሳውዲ አረቢያ ሁቲዎችን የሚዋጋ የአረብ ጥምረት ስትመራ መቆየቷም ተወስቷል። በርካታ መቶ ሺዎችን በረሃብና ጦርነት የፈጀው ይህ የየመን ጦርነት በአውሮፓውያኑ አቆጣጠር ከ2022 ጀምሮ በእጅ አዙር የተደረገ የተኩስ አቁም ስምምነት ተደርጎም ቆይቷል። ከዚያን ጊዜ ጀምሮም ሁቲዎች በአሜሪካና እስራኤል የሚደርስባቸውን ጥቃት በመሸሽ የኢራን አጋሮቻቸው የሚያካሂዱትን ሰፊ ጦርነት በይፋ ተቀላቅለው ባለፈው ሳምንት በሳውዲ አረቢያ ላይ የባህር ላይ ማዕቀብ አውጀው ጥቃት ማድረስ ቀጥለዋል። አሁን ሰሜናዊ የመንን የሚቆጣጠሩትና በኢራን የሚደገፉት ሁቲዎች የዓለም 12 በመቶ የነዳጅ ፍጆታ የሚጓጓዝበትን ወደ ቀይ ባህር የሚያስገባውን የባቤል መንደብ ወሳኝ የባህር መተላለፊያ በኩል የአሜሪካ ወዳጅ የሆነችው የሳውዲ አረቢያ መርከቦች እንዳያልፉ እገዳ ጥለዋል። የኢራን አጋር የሆኑት ኃይሎች በቀይ ባህር የመርከቦች መተላለፊያ መስመር ላይ የጣሉት እገዳም በዓለም የንግድ እንቅስቃሴ ላይ ተጨማሪ ስጋትን ፈጥሯል። ኢራን የሆርሙዝ ሰርጥን በመዝጋቷም በፋርስ ባህረ ሰላጤ የመርከቦች እንቅስቃሴ ላይ ከፍተኛ ጫና አሳድሯል። አጋሮቿ ደግሞ በቀይ ባህር በኩል ሌላ ግንባር ከፍተዋል።